እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ሌላው ከቤተ ክርስቲያኗ ትውፊቶች ጋር በተያያዘ ያለው ችግር በቤተ ክርስቲያኗ ያሉት አጋንንታዊ ትውፊቶች ናቸው። በቤተ ክርስቲያኗ የሚታዩት ዋነኞቹ አጋንንታዊ ትውፊቶችም ለስዕል፣ ለታቦት፣ ለመስቀል እና ለቤተ ክርስቲያን ወይንም ቤተ መቅደስ የሚከናወኑ አምልኮዎች እና በቤተ ክርስቲያኗ ውስጥ የሰይጣን አገልጋዮች ቅዱስ የተደረጉበት አሰራሮች ናቸው። ቀጥለን በስፋት እንመለከታለን። በመጀመሪያም የስዕል ጣዖት ወይም ስዕለ አድኅኖ። የኦርቶዶክስ ካቶሊክ ቤተ ክርስቲያን ምስሎችን ለአምልኮ አገልግሎት እየተጠቀመች ትገኛለች። ለዚህ ድርጊቷም የምታቀርበው መከራከሪያ በነገሥት 6 ከ23 እስከ 35 ላይ የተመለከተው ሰለሞን በሠራው ቤተ መቅደስ ግንብ በውስጥና በውጭ በኩል ያጌጠበት የኪሩቤል፣ የዘንባባና የፈነዳ አበባ ምስል ነው። ነገር ግን አሁን በቤተ ክርስቲያኗ የምንመለከተው ምስል በአይነቱም ሆነ በዓላማው ከዚህ የተለየ ነው። ዛሬ በቤተ ክርስቲያኗ የምንመለከታቸው ምስሎች ሰለሞን የተጠቀመባቸው የኪሩቤል፣ የዘንባባና የአበባ ማስጌጫ ምስሎችን ሳይሆን የማርያም፣ መላእክትና ቅዱሳን ምስሎች ናቸው። በዚህ ላይ ደግሞ ሰለሞን ምስሎቹን የተጠቀመው ለማስጌጫነት ነበረ። ነገር ግን ዛሬ በቤተ ክርስቲያኗ ምስሎችን የምትጠቀመው ለማስጌጫነት ሳይሆን ለአምልኮ ነው። በዚህም ለስዕሎቹ ይማተባል፣ ይሰገዳል፣ ይጸለያል፣ ሻማ ይበራል፣ ጧፍ ይበራል፣ ዕጣን ይታጠናል ወዘተ። መጽሐፍ ቅዱሱ ምስልን ለአምልኮ መጠቀምን አጥብቆ ያወግዛል። የሚያወግዘውም አጥብቆ በመሆኑ ምንም ክፍተት እንዳይኖር በተለያየ መንገድ በመግለጽ ነው። ይህም በሰማይም ይሁን በምድር፣ በወንድም ይሁን በሴት መልክ፣ ለሌላው ይቅርና ለእግዚአብሔር እንኳን ስዕል እንዳይሳል በማዘዝ ነው። በሰማይም ይሁን በምድር ዘጸአት 20 ከ4 እስከ 5 በላይ በሰማይ ካለው፣ በታች በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። ሌላው በወንድ ይሁን በሴት መልክ ዘዳግም 4 ከ15 እስከ 18 የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይ በሴት መልክ የተሰራውን እንዳታደርጉ። ሌላው ለእግዚአብሔር እንኳን ስዕል እንዳይሳል መከልከሉ ዘዳግም 4 ከ15 እስከ 18 እግዚአብሔር በኮሬብ እሳት ውስጥ ሆኖ በተገናኛችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ፣ የተቀረጸውንም ምስል የማናቸውንም ነገር ምሳሌ እንዳታደርጉ። በዚህም ቤተ ክርስቲያኗ ለአምልኮ የምትጠቀምባቸው ምስሎች የእግዚአብሔር የሚባሉትን እንኳን ጨምሮ በመጽሐፍ ቅዱሱ የተከለከሉ መሆናቸውን እንመለከታለን። ስዕልን ለአምልኮ የመጠቀሙ ልምምድ የመጣው ከአጋንንታዊ የአምልኮ ስርዓት መሆኑን መጽሐፍ ቅዱሱ ይጠቁመናል። ራእይ 13 ከ14 እስከ 15 ለአውሬውም ምስል እንዲያደርጉ በምድር የሚኖሩትን ይናገራል፣ ለአውሬውም ምስል የማይሰግዱትን ሁሉ በማለት። በዚህም በስዕል አምልኮን መፈጸም የቅዱሱ መንገድ ሳይሆን የአጋንንታዊ መንገድ የአምልኮ ትውፊት መሆኑን እንመለከታለን። ክርስቲያን ይቅርና መጽሐፍ ቅዱሱን በሰሚ የሰማው ሙሐመድ እንኳን ስለዚህ የኢትዮጵያ ኦርቶዶክስ የአምልኮ ስነስርዓት በሰማበት ወቅት ወዲያው ነበር ያወገዘው። ሳይ ሙስሊም 4 ከ1076 እስከ 1078 ኡም ሀቢብ እና ኡም ሰላማ ኢትዮጵያ ውስጥ ማሪያ
የሚባል ቤተ ክርስቲያን ውስጥ የተመለከቱትን ነገር ለነቢዩ እንዲህ በማለት ነገሩት። ኢትዮጵያ ውስጥ አንድ ቅዱስ ሰው ሲሞት መቃብር ውስጥ ስዕሉን ለጥፈው ስዕሉን ያመልካሉ አሉ። ነቢዩም እንደዚህ የሚያደርጉት ሰዎች በፍርድ ቀን የከፋ ቅጣት ይጠብቃቸዋል አሉ። መጽሐፍ ቅዱሱ የስዕል አምልኮውን በግልጽ ቋንቋ እየከለከለ፣ መጽሐፍ ቅዱሱ ላይ የስዕል አምልኮ ልማድ እንደሌለ እየታወቀ፣ የስዕል አምልኮ ልማድ አጋንንታዊ ልማድ መሆኑ እየታወቀ፣ ስዕሉም የሚሳለው ማርያም፣ ቅዱሳንና መላእክትን በዓይኑ አይቶ በማያውቅ አርቲስት መሆኑ እየታወቀ፣ በተሳለው ስዕልና በተሳዮቹ መካከል ምንም ግንኙነት እንደሌለ እየታወቀ፣ ለየአማልክቱ የሚሳሉት ስዕሎች በተለያዩ አርቲስቶች ሲሳሉ የተለያዩ መሆናቸው እየታወቀ እና ስዕሉም ከሰው ይቅርና ከራሱ ላይ እንኳን ዝንብ ማባረር የማይችል መሆኑ እየታወቀ የስዕል አምልኮ ላይ ሙጥኝ ማለቱ በሰላም አለመሆኑ ግልጽ ነው። አምልኮን የሚፈልጉት ሁለት አካላት ናቸው፣ እግዚአብሔርና ሰይጣን። እግዚአብሔር በስዕል በኩል አምልኩኝ አለማለቱና ማርያም፣ ቅዱሳን መላእክትም በስዕል አምልኩኝ አለማለታቸውን ስንመለከት በስዕል በኩል ለዘመናት አምልኮን እየተቀበለ ያለው ሰይጣን መሆኑን እንረዳለን። በዚህም እነዚህ ስዕሎች ምንም እንኳን በቅዱሳን ስም ተሸፍነው ቤተ ክርስቲያን ይግቡ እንጂ በግልጽ አምልኮ የሚደረግባቸው ጣዖታት መሆናቸውን እንመለከታለን። ሌላው በታቦት ስም የሚመለከው ጣዖት ከላይ እንደቀረበው በታቦት በኩል የሚደረግ አምልኮ የብሉይ ኪዳን ዘመን አምልኮ እንጂ የአዲስ ኪዳን ዘመን አምልኮ አለመሆኑን፣ በአዲስ ኪዳን ጽላቱ ወይም ታቦቱ እና ቤተ መቅደሱ ሰው መሆኑን፣ በቤተ ክርስቲያኗ አዲሱ ኪዳን ብሉይ ኪዳኑን ባለመተካቱ ዛሬም ድረስ የብሉይ ኪዳን ዘመን የታቦት አምልኮ እየተከናወነ እንደሆነና በዚህም ቤተ ክርስቲያኗ ከአዲሱ ኪዳን ጋር እንዳልተገናኘችና ይህም ስህተት እንደሆነ ተመልክተናል። ከዚህ ስህተት በላይ የከፋው ስህተት ደግሞ ይህ በታቦት ስም የገባው ነገር ጣዖት መሆኑ ነው። በብሉይ ኪዳን ዘመን ታቦት እንዲሰራ ያዘዘው እግዚአብሔር ነው። ያዘዘውም ዝርዝር የታቦቱን ዲዛይን በመግለጽ እና ይህ ዲዛይንም በጥንቃቄ እንዲተገበር በማዘዝ ነው። በዲዛይኑ መሰረትም ዛሬ በኦርቶዶክስ ካቶሊክ ቤተ ክርስቲያን አካባቢ የሚታየውን ታቦት እና የእግዚአብሔርን ታቦት ስናነጻጽር ሁለቱ ታቦቶች ፍጹም የተለያዩ ሆነው ነው የምንመለከታቸው። አንደኛ፣ በቅርጹ እግዚአብሔር ታቦት እንዲሰራ ሲያዝ የታቦቱን ልኬት በመግለጽ ነው። ዘጸአት 25 ከ10 እስከ 20 ከግራር እንጨት ታቦት ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። 4 የወርቅ ቀለበቶች አድርግለት፣ እነሱንም በ4 እግሮቹ ላይ አኑር። መሎጊያዎችንም ከግራር እንጨት ሥራ። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎቹን አግባ። ከጥሩ ወርቅም ርዝመት 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ሥራ። 2 ኪሩቤል ከተቀጠቀጠ ወርቅ ሥራ። በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። በዚህ ገለጻ መሰረትም እግዚአብሔር ያዘዘውን ታቦት ስንመለከት ከሞላ ጎደል ይህንን ይመስላል። በቤተ ክርስቲያኗ ያለው ታቦት ግን ይህ ከታች የተመለከተው በጨርቅ የሚጠቀለል መክተፊያ የሚመስል ጣውላ ወይንም በእብነ በረድ ድንጋይ የሚሰራ ቁስ ነው።
ይህን እውነታ ስንመለከት ዛሬ በቤተ ክርስቲያኗ ታቦት የሚመለክ እንጨትና ድንጋይ የእግዚአብሔር ታቦት አለመሆኑን እንመለከታለን። ሁለተኛ በይዘቱ ዕብራውያን 9:4 ሁለንተናዋ በወርቅ የተለበጠች የኪዳን ታቦት በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑ ጽላት ነበሩ። በዚህም አንድ ታቦት ለመሆን በውስጡ የአሮን በትር፣ የድንጋዩ ጽላት እና መና የያዘ የወርቅ መሶብ ሊኖር ይገባል። እነዚህ ሁሉም በታቦት ውስጥ የሚቀመጡት የየራሳቸው ትርጉም ስላላቸው ነው። ነገር ግን የቤተ ክርስቲያኗ ታቦት የእግዚአብሔር ታቦት ባለመሆኑ ምክንያት ከእነዚህ ውስጥ አንዱ እንኳን አልያዘም። ሦስተኛ በስሙ እግዚአብሔር ያዘዘው ታቦት አሁን ቤተ ክርስቲያኗ የምትጠቀምበት አለመሆኑን ከዲዛይኑና ከይዘቱ በተጨማሪ ከስያሜውም አንጻር ማስተዋል ይቻላል። የቀደመው ታቦት ስም የእግዚአብሔር የቃል ኪዳን ታቦት ይባል ነበር። ነገር ግን አሁን በቤተ ክርስቲያኗ የምንመለከተው ታቦት ስያሜ ይህ አይደለም። የገብርኤል፣ የሚካኤል፣ የአቦ ታቦት ነው የሚባለው። ይህ ማለት ደግሞ ባለቤትነትን ያሳያል። ይህ የሆነውም አሁን ያለው ታቦት የእግዚአብሔር ባለመሆኑ ምክንያት ነው። አራተኛ በአጋፋሪዎቹ የእግዚአብሔርን ታቦት እንዲያጥኑና እንዲሸከሙት የተመረጡት የሌዊ ዘሮች ብቻ ናቸው። አንደኛ ዜና 15:2 ከሌዋውያን በቀር ማንም የእግዚአብሔርን ታቦት ሊሸከም አይገባውም። አሁን የምንመለከተው ታቦት የእግዚአብሔር ታቦት ስላልሆነ የሚሸከሙት ከሌዊ ዘር ያልሆኑ ሰዎች ናቸው። አምስተኛ በክብሩ የእግዚአብሔር የቃል ኪዳን ታቦት ትልቅ ክብር አለው። በዚህም ወደ ታቦቱ ዝም ተብሎ አይገባም። ዝም ብሎ የገቡት ዖዛ እና ዖዝያን ተቀስፈዋል። ዳጎን የተባለው ጣዖት ተሰባብሯል። ፍልስጤማውያን በበሽታ ተመትተዋል። ዛሬ በቤተ ክርስቲያኗ የምንመለከተው ታቦት የእግዚአብሔር የቃል ኪዳን ታቦት ባለመሆኑ ምክንያት ታቦቱ እንደ ማንኛውም ዕቃ በሌባ ይሰረቃል፣ በጆንያ ተጠቅልሎ ይደበቃል፣ በፖሊስ ተይዞ ወደ ፖሊስ ጣቢያ ይወሰዳል ወዘተ። በተሳሳቱ አሰራሮች ላይ አስቀድሞ ማስጠንቀቂያ ትንቢት የሚሰጠው መጽሐፍ ቅዱስ ስለ እነዚህ አይነት ታቦቶች ሲናገር ኤርምያስ 3:8 የአሕዛብ ልማድ ከንቱ ነውና ዛፍ ከዱር ይቆረጣል፣ በሰራተኛም እጅ በመጥረቢያ ይሰራል፣ በብርና በወርቅ ያስጌጡታል፣ እንዳይናወጥ በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው፣ እነርሱም አይናገሩም፣ መራመድ አይቻላቸውም፣ ይሸከሟቸዋል፣ ክፉ መስራት አይቻላቸውምና ደግሞ መልካም ይሰሩ ዘንድ አይችሉምና አትፍሯቸው። በአንድ ጊዜ ሰንፈዋል፣ ደንቅረውማል። ጣዖት የሚያስተምሩ የእንጨት ነገር ብቻ ነው። ኢሳይያስ 46:5-7 በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጆ የሚያፈሱ ብሩን በሚዛን የሚመዝኑ እነርሱም አንጥረኛን ይቀጥራሉ፣ እርሱም አምላክ አድርጎ ይሠራዋል። ለዚያም ይጎነበሱለታል ይሰግዱለታልም። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል፣ በዚያም ይቆማል፣ ከስፍራው ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራም አያድነውም። በእርግጥ ይህንን እውነታ የሚያውቁት የአሁኑ ታቦትን በቅርበት የሚያውቁት ቀሳውስቱ፣ ዲያቆናቱ፣ የታቦት ሌቦች፣ የታቦት ገዢዎችና የተሰረቀን ታቦት የያዙት ፖሊሶች ብቻ ናቸው። ሌላማ አሁን ያለው ታቦት በብሉይ ኪዳን ታቦት ክብር ስለሚመለከተው ይህን ቃል ለታቦቱ መነገሩን
አይቀበሉም። በአጠቃላይ ስንመለከት በአዲሱ ኪዳን ታቦት፣ ጽላት፣ ቤተ መቅደስ ቁስ ሳይሆን የሰው ልጅ በሆነበት ሁኔታ ውስጥ ቤተ ክርስቲያኗ አሁን የምትጠቀመው ታቦትም ቅርጽ፣ መጠን፣ መልክ፣ ይዘት፣ ስያሜ፣ አጋፋሪዎቹና ክብሩ ከእግዚአብሔር ታቦት ጋር የማይመሳሰል መሆኑን ስንመለከት በቤተ ክርስቲያኗ ታቦት ተብሎ እየተመለከ ያለው የእግዚአብሔር የቃል ኪዳን ታቦት አለመሆኑን እንረዳለን። ታቦት የሚያስፈልገው ለአምልኮ ነው። አምልኮን የሚፈልጉት ደግሞ እግዚአብሔርና ዲያብሎስ ናቸው። በዚህም በቤተ ክርስቲያኗ በታቦት በኩል ለዘመናት እየተመለከ ያለው እንደ እግዚአብሔር መመለክ የሚፈልገው ሴጣን መሆኑን እንረዳለን። በአሁኑ ጊዜ በማህበራዊ ሚዲያ አካባቢ እየተደረጉ ባሉት ውይይቶች ምክንያት ቤተ ክርስቲያኗ የምትጠቀመው ታቦት የአዲስ ኪዳን ታቦት እንጂ የብሉይ ኪዳን ታቦት አይደለም የሚል አዲስ ሀሳብ እየተነሳ ይገኛል። በዚህም የአዲስ ኪዳኑ ታቦት ስጋ ወደሙ የሚፈተትበት ዕቃ ነው፣ ለታቦት የምንሰግደውም በላዩ ላይ ለተጻፈው ቃል ነው የሚሉ አዳዲስ ሀሳቦች እየመጡ ይገኛሉ። ይሁን እንጂ እነዚህ ሁለቱ እንግዳ ሀሳቦችም አያስኬዱም። ከመጀመሪያው የአዲስ ኪዳን ታቦት የሚባል ነገር መጽሐፍ ቅዱሱ ላይ የለም። ኢየሱስም ሆነ ሐዋርያቱ ሲጠቀሙበት አልተመለከትንም። በአዲስ ኪዳን ጽላቱ የሰው ልብ ነው፣ ቤተ መቅደሱም የሰው ልጅ ነው። በዚህም የአዲስ ኪዳኑንና የብሉይ ኪዳኑን የታቦት አተረጓጎም የተለያየ ነው። በተጨማሪም ታቦት ስጋ ወደሙ የሚፈተትበት የመስዋዕት ዕቃ አይደለም። ታቦት ሌላ ነው፣ መሠዊያ ሌላ ነው። ታቦት መሠዊያ ዕቃ ቢሆን እንኳን ለመስዋዕት ዕቃ አይሰገድም፣ አይዘመርም። በአዲሱ ኪዳን ዘመንም በየቀኑ የሚሰዋ መስዋዕት የለም። ሰዎች የሚድኑት ኢየሱስ አንዴ በመስቀሉ ላይ ተሰውቶ ነው። ኢየሱስን በየቀኑ ካልሰዋ ነው ማለት ግን ኃጢአትን ብቻ ሳይሆን የአሰላለፍም ጉዳይ ነው። በተመሳሳይ መንገድም በታቦቱ ላይ ለተጻፈው ለእግዚአብሔር ቃል ነው የምንሰግደው የሚለውም አያስኬድም። እንደዚህ ከሆነ ታቦት በተመለከቱ ቁጥር የሚሰግዱ ሰዎች መጽሐፍ ቅዱሱንም በተመለከቱ ቁጥር መስገድ ነበረባቸው። ምክንያቱም ዋናው የእግዚአብሔር ቃል የተጻፈው በመጽሐፍ ቅዱሱ ላይ ስለሆነ። ጠለቅ አድርገን ከተመለከትን ደግሞ በአዲሱ ኪዳን ዘመን ቃሉ የተጻፈው በአማኞች የልብ ጽላት ላይ ነው። ስለዚህም ቃሉ በልባቸው ጽላት ላይ ለተጻፈ አማኞችም ሊሰገድ ይገባል ማለት ነው። ይህ ደግሞ ስህተት ነው። መጽሐፍ ቅዱሱ ግን ለሚድኑት ሁሉንም ነገሮች በግልጽ ተደርጎ የተጻፈ ነው። ለሚጠፉት ግን ምንም ማድረግ አይቻልም። መጽሐፉ ሊከሰቱት የሚሉትን የስህተት አሰራሮች አስቀድሞ በትንቢት እንደሚናገረው ሁሉ ስለዚህ ጣዖትም አስቀድሞ ለሰሚዎች ተናግሮ ነበር። ኢሳይያስ 45:20 እናንተ ከአሕዛብ ወገን ሆናችሁ ያመለጣችሁ ተሰብስባችሁ ነው፣ በአንድነት ቅረቡ። የተቀረጸውን የምስላቸውን እንጨት የሚሸከሙና ያድን ዘንድ ወደማይችል አምላክ የሚጸልዩ ዕውቀት የላቸውም ይላል። እዚህ ጋር የሚገርመው ነገር ደግሞ በዚህ ስህተት ውስጥ የሚወድቁት ሕዝቦች ምን አይነት ሕዝቦች እንደሆኑ እንኳን ያሳያል። ይህም እናንተ ከአሕዛብ ወገን ሆናችሁ ማለቱ ከእስራኤል ዘር ሐረግ ውጪ ያሉትን ያመለክታል። ያመለጣችሁ የሚለው ደግሞ በክርስቶስ ስለዳኑ ክርስቲያኖች ነው። እነርሱም እነማን እንደሆኑ እዚያው ምዕራፍ መግቢያ ላይ ኢሳይያስ 45:14 ላይ ኢትዮጵያ፣ ሳባና ግብፅ መሆናቸውን አመልክቷል። በዚሁም ማስጠንቀቂያው የቀረበው ከእስራኤል ዘር ውጪ ሆነው በክርስቶስ አምልጠው ነገር ግን ካመለጡ በኋላ የተቀረጸው የእንጨት ምስል ለሚጠቀሙ የዘመኑ ታቦት ተሟጋቾች ለሆኑት
ለሁለቱ እህትማማች አብያተ ክርስቲያናት ይህም ለኢትዮጵያና ለግብፅ ኦርቶዶክስ አብያተ ክርስቲያናት እንደሆነ ማስተዋል ይቻላል። ሌላው ከታቦት ጋር በተያያዘ ብዙ ሰውን ግራ ያጋባው የሙሴ የቃል ኪዳን ታቦት በኢትዮጵያ ውስጥ አክሱም ጽዮን ቤተ ክርስቲያን ውስጥ ይገኛል የሚባለው ነው። ይህ የተሳሳተ አባባል ነው። የቃል ኪዳን ታቦቱ ኢትዮጵያ ውስጥ የለም። ምክንያቱም ቃል ኪዳኑ ለእስራኤል እንጂ ለኢትዮጵያ አይደለምና። ኢትዮጵያ የምትድነው በአዲሱ ኪዳን ነው። በአዲሱ ኪዳን ዘመን ደግሞ በእግዚአብሔርና በአማኙ መካከል የተደረገው ቃል ኪዳን በብሉይ ኪዳን የቃል ኪዳን ታቦት በኩል ሳይሆን በመስቀሉ ላይ ነው። ታቦቱም ወደ ኢትዮጵያ አልተወሰደም። ምክንያቱም ለእስራኤል የተሰጠን የቃል ኪዳን ታቦት መውሰድ በመቅሰፍት ያስመታልና። ሰለሞንም ለልጁ በስጦታ አልሰጠም። ምክንያቱም ታቦት በስጦታ የሚሰጥ ተራ ዕቃ አይደለምና። እንደዚሁም ከሰለሞን ሞት በኋላ በቤተ መቅደስ ውስጥ ነበረና። ይህንንም ሁለተኛ ዜና 35:3 ላይ መመልከት ይቻላል። ከሰለሞን ልጅ ወለደች የተባለችው ንግሥተ ሳባም የሳባ መንግሥት እንጂ የኢትዮጵያ ንግሥት አይደለችምና። ታቦቱ ከዘረፋ እንዲድን በኢትዮጵያ ታቦቶች መካከል ተደበቀ የሚባለውም ውሸት ነው። ምክንያቱም የኢትዮጵያ ታቦትና የቃል ኪዳኑ ታቦት አይመሳሰልምና። ታቦቱም አሁን በምድር ላይ የለም። ምክንያቱም ዘመኑ አዲስ ኪዳን ስለሆነ በክብር ወደ ሰማይ ተወስዷልና። ይህ የተለመደ ከቤተ ክርስቲያኗ ደብተራዎች ልቦለዶች ውስጥ አንዱ ልቦለድ ነው። ህወሓትና ብልጽግና በተጋጩበት ወቅት የኤርትራ ጦር ይህንን የደብተራዎችን ልቦለድ እውነት መስሎ ብዙ ሕዝብ ፈጅቶ የአክሱም ጽዮንን ቤተ ክርስቲያን ሰብሮ ገብቶ ነበረ። ነገር ግን ምንም ያገኘው ነገር አልነበረም። ምክንያቱም ታቦቱ ያለው በቤተ ክርስቲያኗ ውስጥ ሳይሆን በቤተ ክርስቲያኗ ልቦለድ መጻሕፍት ላይ ብቻ ስለነበረ። ሌላው በመስቀል ስም ተሸፍኖ የገባው ጣዖት። መጽሐፍ ቅዱሱ ሰዎች መስቀሉን መያዝ፣ መስቀሉን መሸከም እንዳለባቸው ይናገራል። ይሁን እንጂ ይህ የመጽሐፍ ቅዱሱ ጥበባዊ አገላለጽ በቤተ ክርስቲያኗ በተሳሳተ መንገድ ተተርጉሞ ሰዎች በብረት፣ በነሐስ፣ በእንጨት የተሰራን የመስቀል ቅርጽ በእጅ፣ በኪስና በአንገት ላይ በመሸከም እንደዚሁ መስቀል ኃይላችን፣ ቤዛችን፣ መድኃኒታችን ወዘተ በማለት በመስቀሉ ኢየሱስን በመጋረድና ከዚያም ባለፈ ለመስቀል ቅርጽ በመስገድ በመሳለም በአጠቃላይ መስቀል እንደ አምላክ የሚመለክ ጣዖት ተደርጓል። ይሁን እንጂ መጽሐፍ ቅዱሱ መስቀልን መሸከም ሲል የተናገረው ሰዎች ክርስቶስን በመቀበላቸው ምክንያት የሚመጣባቸውን ችግር መሸከም እንዳለባቸው ለማሳሰብ የተናገረው የጥበብ ቃል ነበር። ማርቆስ 10:21-23 ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ኢየሱስም ዘወር ብሎ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ሉቃስ 9:23-25 ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ተዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ግን እርሱ ያድናታል። ሰው ዓለሙን አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? ማቴዎስ 16:24
በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ገላትያ 6:14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። ፊልጵስዩስ 3:18-21 ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ። አሁን እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚህ ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉም እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደ ሥጋችንን ይለውጣል። በዚህም መጽሐፍ ቅዱሱ ላይ የተገለጹትን ታቦት፣ መስቀል መያዝ፣ መስቀል መሸከም የሚሉት ቃላት ይህንን ሥጋዊ ወይንም ዓለማዊ ነገር ትቶ ለክርስቶስ ዋጋ መክፈል በሚል ትርጉሙ የሚተረጎም እንጂ በቁስ የተሰራ መስቀል መያዝ፣ መሸከም በሚል ትርጉሙ አይደለም። በተመሳሳይ መንገድም መጽሐፍ ቅዱሱ ኃይላችን፣ ቤዛችን፣ መድኃኒታችን የሚለው በመስቀሉ ላይ ዋጋ የከፈለውን ኢየሱስን ነበረ። በቤተ ክርስቲያኗ የኢየሱስን የመጋረድ አካሄዶች ምክንያት ግን እነዚህ የኢየሱስ ቦታዎች የተሰጡት ለመስቀል ቅርጻ ቅርጾች ነው። ከዚህ ባለፈም ለመስቀል ቅርጻ ቅርጾች የመሳም፣ የመንበርከክ፣ የመስገድ፣ የመዘመር፣ በዓል ማዘጋጀት፣ ዕጣን ማጠን፣ በአጠቃላይ ለእግዚአብሔር የሚደረጉትን የአምልኮ ሥነ ሥርዓቶች ለመስቀል ቅርጻ ቅርጽ በማድረግ የመስቀል ቅርጻ ቅርጽ እንደ እግዚአብሔር እየተመለከ ይገኛል። ቤተ ክርስቲያኗ መስቀል መያዝ፣ መስቀል መሸከም የሚሉትን የመጽሐፍ ቅዱስን አገላለጾች በመጀመሪያ የቃሉን ትክክለኛ ትርጉም በማዛባት በመቀጠል ደግሞ በዚህ የተዛባ ትርጉም ደግሞ ኢየሱስን ለመሸፈንና ለአምልኮ አገልግሎት እንዲውል በማድረግ ተደራራቢ ስህተቶችን ሰርታለች። በዚህ የተዛባ አካሄድም መድኃኒት ቤዛ የሆነው ኢየሱስ ተሸፍኖ በቤተ ክርስቲያኗ ቁሳዊ መስቀል የሚዘመርለት፣ የሚሰገድለት፣ በአጠቃላይ የሚመለክ ጣዖት ተደርጓል። መመለክ የሚፈልጉት እግዚአብሔርና ዲያብሎስ ብቻ መሆናቸውን ከላይ ደጋግመን ተመልክተናል። በዚህም ይህንን መስቀል መያዝ፣ መስቀል መሸከም የተባሉትን ትእዛዞች አዛብቶ በቁሳዊ መስቀል በኩል ለዘመናት እየተመለከ ያለው ዲያብሎስ እንደሆነ ግልጽ ነው። ሌላው በዚህ ዘመን በቤተ ክርስቲያኗ በመስቀል ስም የተጨመረው ጣዖት ደግሞ በጥንት ግብፃውያን የጣዖት አምልኮ ውስጥ የሕይወት ምልክት ተደርጎ የሚወሰደውና አንክ በመባል የሚታወቀው በአማርኛው ፊደል በቶ ቅርጽ የሚሰራው መስቀል የሚመስል ጣዖት ነው። ዛሬ ላይ ይህ ጣዖት በቤተ ክርስቲያኗ ተቀድሶ ገብቷል። ብዙዎችም ተነቅሰውታል። በዚህም ብዙ የቤተ ክርስቲያኗ ምዕመናኖች በተዘዋዋሪ መንገድ የግብፅ ጣዖታትን እያመለኩ ይገኛሉ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የግብፅ ኮፕቲክ ቤተ ክርስቲያን ቅጥቅጥ በመሆኗ ምክንያት ብዙ የግብፅ ቤተ ክርስቲያን ተጽዕኖዎች አሉባት። ይህም 30ውን ቀን በበዓል በማስያዝ ሰዎች ወሩን በሙሉ ስራ እንዳይሰሩ ከማድረግ አንስቶ ምዕመናኑ የራሱን ባንዲራ ትቶ የግብፅን ባንዲራ እንደ ማህተብ እንዲያንጠለጥል ከማድረግ ያለፈና የግብፅ የጣዖት አምልኮን እንዲቀበል እስከ ማድረግ ድረስ የዘለቀ ነው። ሌላው በቤተ ክርስቲያኗ በመስቀል ስም የሚከበረው የጣዖት አምልኮ የመስቀል በዓል ነው።
ይህ በዓል የሚዘጋጀው ኢየሱስ የተሰቀለበት መስቀል ቆፍሮ የተገኘበትን ቀን ለማሰብ ነው በሚል ምክንያት ነው። ከዮሐንስ ራእይ በኋላ አዲስ ነገር መጨመር ትክክለኛ አሰራር አለመሆኑ እንዳለ ሆኖ ይህንን መስቀል ፈልጎ ማግኘቱ ይቅርና መፈለጉ በራሱ ክርስቲያናዊ አለመሆኑን ከመጽሐፍ ቅዱሱ መረዳት ይቻላል። ቆላስይስ 2:14 በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። በዚህም እንጨቱ እርግማናችን የተደረገበት እንጨት ነው። ልባቸው ከእንጨቱ ጋር የቀረም እርጉማን ናቸው። የተሰቀለበትን ሳይሆን የተሰቀለውን ክርስቶስን ቢሰብኩ መልካም ነበረ። አንደኛ ቆሮንቶስ 1:23 እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሌላው ለቤተ ክርስቲያን ወይንም ቤተ መቅደስ የሚከናወን አምልኮ ነው። በብሉይ ኪዳን ዘመን ለጽላትና ለቤተ መቅደስ ሲሰገድ ነበር። በአዲስ ኪዳኑ ዘመን ደግሞ ጽላቱና ቤተ መቅደሱ አማኞች ናቸው። ለእነርሱ ደግሞ አይሰገድም። አምልኮ ለእግዚአብሔር ብቻ ስለሆነ ሶላ ዴ ግራሻ። እንደ ኦርቶዶክስ ካቶሊክ ቤተ ክርስቲያን ማንኛውም አማኝ ቤተ ክርስቲያን ሲሄድ ለቤተ ክርስቲያኑ አጥር፣ መግቢያ በሮችና መሬት ይሰግዳል። በቤተ ክርስቲያን በኩልም ሲያልፍ እና በቤተ ክርስቲያን አቅጣጫ ሲሆን በተገለበጠ የመስቀል ቅርጽ ያማትባል። እነዚህን የአምልኮ ትውፊቶችን በመጽሐፍ ቅዱስ ውስጥ ሆነ በየትኛውም የክርስትና መስራቾች ሕይወት ውስጥ አንመለከትም። ይባሱንም ትውፊቱ ለአምላክ ለእግዚአብሔር ብቻ ስገድ ከሚለው ቃል ጋር የሚጋጭ ትውፊት ነው። ስለዚህም ለቤተ ክርስቲያን የሚደረገው አምልኮ ግልጽ የሆነ የጣዖት አምልኮ እንደሆነ እንረዳለን። ሌላው በቤተ ክርስቲያኗ ውስጥ የተቀመጡ የሰይጣን አገልጋዮች። በቤተ ክርስቲያኗ ጥንቆላ፣ ሟርት፣ መተት፣ ምትሃት፣ አስማት፣ ኮከብ ቆጣሪ፣ ሞራ ገላጭ፣ ሙታን ሳቢ፣ ጥላ ወጊ፣ አይነ ጥላ፣ ነገረ በትን፣ አፈዛ ደንግዝ፣ መቅትል፣ የድንጋይ እንደርቢ፣ የነፋስ እንደርቢ፣ ወፈነድ፣ ምልዋጥ፣ ሰላቢ፣ ዕፀ መሰውር፣ ሀብት ሳቢ፣ ግርማ ሞገስ፣ አቃቤ መንበር፣ አቃቤ ርዕስ፣ መክሰተ አእምሮ፣ መግረሬ ጸር፣ ሕገ ጠብቅ፣ ብልት አልፈስፍስ፣ አምጽኦ ብእሲት፣ መስህበ አጋንንት፣ ጸሎተ በረድ፣ ሙራደ በረድ፣ መስተፋቅር፣ መስተጻዕል፣ መስተባረር፣ መስተአብድ፣ መስተሐምም፣ መስተቃትል፣ መስተሃድር የመሳሰሉ አጋንንታዊ ሥራ ትውፊቶች በደብተራዎች፣ መሪ ጌታዎች፣ ቆሎ ተማሪዎችና በመሳሰሉ አገልጋዮች ሲሰሩ መመልከት እንግዳ ነገር አይደለም። በቤተ ክርስቲያኗም ከቀላል ገመድ ከማቆም፣ ከብቶች በአውሬ እንዳይበሉ ከማስደገም፣ ሰውን ያለማቋረጥ ፈሱን ከማስፈሳት፣ ድንገት ቅዘኑን እንዲለቅ ከማስደረግ አንስቶ እስከ አደገኛ አውሬዎችና ደመና ጋላቢነት የሚደርሱ ሰይጣናዊ ሥራዎችን የሚሰሩና የሚያሰሩ አገልጋዮች በቤተ ክርስቲያኗ ሞልተዋል። በቤተ ክርስቲያኗም እነዚህ ትውፊቶች ሰይጣናዊ ተደርገው የሚወገዙ ሳይሆን በቅዱሳን መጻሕፍቶች የሚደገፉና በቤተ ክርስቲያኗ ቅዱሳን ሕይወት ውስጥም የተመለከቱ ናቸው። የተወሰኑትን በምሳሌ ብንመለከት በደመና የሚኬደው መስተጽዕነ ደመና በሚባል አስማት ነው። አባ አፍጼ በደመና ተጭነው ይሄዱ ነበር። በአራዊት የሚጋለበው መስተጽዕነ አራዊት በሚባል አስማት ነው። አባ ሳሙኤል ዘዋልድባ አንበሳ ይጋልቡ ነበር። አቡነ አረጋዊ ዘደብረ ዳሞ ደግሞ በዘንዶ ይጓዙ ነበር። ሌሊት
ጅብ የሚጋልቡ ሰዎችም የሚጠቀሙት ይህንኑ አስማት ነው። ነቢዩ መሐመድም ሌሊት ቡራቅ በተባለ አውሬ ይጓዙ ነበር። ሌላው ሰይጣናዊ አሰራሮችን የሚያስተምሩ እንደ አውደ ነገሥት፣ መፍትሔ ሥራይ፣ መልክዓ ራጉኤል፣ ባለጠልሰሙ፣ መልክዓ ኢዮብ፣ ሕልመ ዮሴፍ፣ ሀተታ ዘርዓ ያዕቆብ፣ ሀተታ መናፍስት፣ ባርቶስ፣ አርጋኖን፣ ቱላዳን የሚባሉ የቤተ ክርስቲያኗ ቅዱሳት መጻሕፍት መሆናቸውን። ሌላው መጽሐፈ ቆጵርያኖስ የተባለ መጽሐፈ አስማት፣ ጥንቆላ፣ ድግምት አሰራርን የሚያስተምር ሲሆን ለትክክለኛነቱም ማርያም በድግምት መጥቁል የተባለውን ጠንቋይ እንዴት እንዳሸነፈችው፣ ሰለሞንም እንዴት 600 አጋንንትን ይዞ ቤተ መቅደሱን እንዳሰራው ያስተምራል። በተመሳሳይ መንገድም ድርሳነ ሰለሞን ወይንም ጥበበ ሰለሞን የሚባለው መጽሐፍ ይህንኑ ያስተምራል። ይህንን ሰለሞን አጋንንትን መጠቀም ታሪክ ደግሞ የምናገኘው መጽሐፍ ቅዱሱ ላይ ሳይሆን ቁርአኑ ላይ ነው። ሌላው አንተ ጊዮርጊስ ሆይ በእነዚህ አስማት ኃይል 70 ነገሥታትን በዱድርያኖስ ፊት እንደደመሰስካቸው የኔንም ጠላቶች እንደነርሱ ደምስሳቸው የሚል ጸሎትን ቱላዳን ዘቀዳሜ ላይ እናገኛለን። ሌላው እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በሚካኤል ክንፍ ላይ ጻፋቸው። በእነዚህም አስማቶች ዲያብሎስን ከነሰራዊቱ ጨለማን ተጎናጽፎ ወደቀ ይላል ድርሳነ ሚካኤል። ሌላው ከላይ እንደተመለከትነው ተጨማሪ መጻሕፍቱ የጥንቆላ ሥራን ቅዱስ አድርገው ሲያስተምሩ እንደነበረ ተመልክተናል። እነዚህ የቤተ ክርስቲያኗ ቅዱሳን መጻሕፍትም አጋንንታዊ ግንኙነትን ቅዱስ ሥራ አድርገው ስለሚያስተምሩ በቤተ ክርስቲያኗ አጋንንታዊ ኃይላትን መጠቀም ቅዱስ ተደርጎ ተወስዷል። በቤተ ክርስቲያኗ አገልጋዮችም እነዚህን ሰይጣናዊ ሥራዎችን መስራት ትክክለኛ ይባሱንም ወሳኝ ሥራ ተደርጎ ይታያል። ወሳኝነቱም አንደኛ በምድራችን ያለው አስማት እግዚአብሔር ለኖኅ ያስተማረው ለሰለሞንና ለማርያም የተሰጠ በሚካኤል ክንፍ ላይ የተጻፈ በሚል አስማተኝነቱን በእግዚአብሔር መንግሥት ውስጥ ስፍራ በመስጠት ከዚህም የተነሳ አስማትን የማያውቅ ተማሪ የእግዚአብሔር ምስጢር እንደተደበቀበት ሆኖ ሲሰማው፣ የአስማት ልምድ የተለማመደ ተማሪ ግን የእግዚአብሔር ምስጢር እንደተረዳ ያህል ይቆጥረዋል። ሁለተኛ የተንኮል ትምህርት ማለት ጥንቆላ ወይንም መጽሐፍ ገለጣ፣ ኮከብ ቆጠራ፣ ስር መማዝ፣ ቅጠል መበጠስ፣ በዚያ አጠራር ጥበብ እንደ ግዴታም ነው። ምክንያቱም እርስ በርስ ጠብ ይኖራልና ያን ጊዜ ራስን ለመከላከል ሆነ ለመርታት ትንሽም እንኳን እንዳልተማርክ ከተሰማ መጫወቻ ያደርጉሃል። በተቃራኒው ከታወክ ትከበራለህ። ስለዚህ መማሩ አስገዳጅ ነው። በተለምዶ መጠበቂያ የሌለው ደብተራ፣ ክንፍ የሌለው አሞራ ሲባልም ይሰማል። ሶስተኛ የገድላትና የድርሳናት ጸሐፊ ደብተራዎች አብዛኞቹ የነገሥታትን ፍርፋሪ የለመዱና የነገሥታትን አፍ ጠብቀው የሚናገሩ ለነገሥታቱም መግረሬ ጸር፣ ይህም ጠላት እንዲገዛላቸው የሚያደርግ ድግምትን እየደገሙ የሚኖሩ ስለነበረ በዚህም የድግምት ሥራ እንጀራቸው ስለሆነ ከቤተ ክርስቲያን አገልግሎታቸው ጋር በዚህ ይህንን ሰይጣናዊ ሙያ አቀላቅለው ይኖራሉ። እነዚህንና መሰል ሰይጣናዊ ትውፊቶች በቅዱሳን መጻሕፍትና አገልጋዮች ተሸፍነው ተቀድሰው በቅድስት ቤተ ክርስቲያን ተቀምጠዋል። እነዚህ አጋንንታዊ ሥራዎች የሚሰሩትም በቤተ ክርስቲያኗ አገልጋዮች በመሆኑ ምክንያትም የቤተ ክርስቲያኗ ምዕመን ጥንቆላ፣ ድግም፣ አስማት የመሳሰሉትን የቤተ ክርስቲያኗን ሰይጣናዊ ትውፊቶችን ቅዱስ አድርጎ ሲጠቀምባቸውና
ስለ ቅድስናቸው ሲሟገትላቸው እየተመለከትን ነው። ሌላው አጋንንታዊ ኃይላትን መጠቀም። በአዲስ ኪዳን ዘመን አማኞች አጋንንት ለማውጣት፣ ለፈውስ፣ ለድነትና ለተለያዩ መንፈሳዊ ሥራዎች እንዲጠቀሙበት የተሰጣቸው መንፈሳዊ ኃይል የኢየሱስ ስም ነው። በዚህም መሠረት ሐዋርያቱ በኢየሱስ ስም አጋንንት ሲያዙ፣ አጋንንት ከሰው ውስጥ ሲያባርሩ፣ ሽባ ሲተረትሩ፣ በሽተኛ ሲፈውሱና የተለያዩ ሥራዎችን ሲሰሩ ነበረ። በዚህም ክርስቲያኑ ማኅበረሰብ ለመንፈሳዊ ኃይል እንዲጠቀምበት የተሰጠው ስም የኢየሱስ ስም ብቻ ነው። ይሁን እንጂ በቤተ ክርስቲያኗ በእጅ አዙር እየተመለከ ባለው ሴራው እንዳይፈርስ በሚፈልገውና የራሱን አገልጋዮች በቤተ ክርስቲያን ውስጥ ሰግስጎ በሚጠቀመው መንፈስ ምክንያት ይህ ለአዲስ ኪዳን አማኞች የተሰጠው መንፈሳዊ ኃይል ወደ ጎን ተደርጎ ሌሎች አዲስ ኪዳኑ የማያውቃቸው ነገሮች ሥራ ላይ እየዋሉ ይገኛል። በዚህም ቤተ ክርስቲያኗ ለመንፈሳዊ ኃይልነት የምትጠቀመው መጽሐፍ ቅዱሱ የሚያዘውንና ሐዋርያቱ የተጠቀሙበትን የኢየሱስን ስም ሥልጣን ሳይሆን መጽሐፍ ቅዱሱ ያላዘዘውና አርአያቸውን ተከተሉ የተባልነው ኢየሱስና ሐዋርያቱ ያልተጠቀሙትን ዘዴ ነው። ይህም ቤተ ክርስቲያኗ ለመንፈሳዊ ኃይል በማርያም፣ በገብርኤል፣ በአቦ ስም፣ በመስቀል ቅርጽ በማማተብ፣ የመስቀል ቅርጽ በመያዝ፣ በጠበል፣ በድግምት፣ በአስማት፣ በመተት፣ በደብተራዎች፣ በጥንቆላ ሥራ በተካኑ የሰይጣን አገልጋዮች እየተጠቀመች ትገኛለች። በዚህም ሰይጣን በዘዴ ሰይጣንን አስወጡበት የተባለውን የኢየሱስን ስም ሥልጣን ሰዎች እንዳይጠቀሙበት በማድረግ ሌላ ሰይጣናዊ መንገድ እያስተማረ ይገኛል። ይህ ሰይጣን ራሱ የሚወጣበትን መንገድ የሚያስተምርበት ዘዴ የእስልምናው ሐዲስ ላይም ተመልክቷል። ከሁሉ የሚያስገርመው የታሪክ ሂደት ግን በመንፈሳዊው አሰራር ስህተት ብቻ አለመሆኑና ከስህተት ጀርባ ስህተቱ ለራሱ አጀንዳ የሚጠቀም ተቃራኒ መንፈሳዊ ኃይል የመኖሩ እውነታ ነው። በአጠቃላይ ስንመለከት እነዚህን ከላይ የቀረቡትን በቤተ ክርስቲያኗ የተመለከቱትን የተሳሳቱና ግልጽ አጋንንታዊ ትውፊቶችን በአንድ ላይ ስንመለከት ቤተ ክርስቲያኗ ምን ያህል ቅዱሱን መንገድ እንደለቀቀችና በአጋንንታዊ ሴራ ስር እንደወደቀች እንመለከታለን። በዚህ ምክንያትም በቤተ ክርስቲያኗ በማርያም፣ መላእክት፣ ቅዱሳን ስም ሰይጣን ቢመለክ ክርስቶስና ክርስቶስ ዋጋ የከፈለበት አዲሱ ኪዳን ቢሸፈን ቅድስና የጎደላቸው ተጨማሪ መጻሕፍት ተቀድሰው ቢገቡ ከላይ የተመለከትናቸው የጥንቆላ የአስማት መመሪያ መጻሕፍት ተቀድሰው ቢገቡ ጣዖቶች በስዕል በታቦቱና በመስቀል ስም ተሸፍነው ቢገቡ በኢየሱስ ስም አጋንንት ማውጣት ቢከለከል ምንም አያስገርምም። የማጠቃለያ ሐሳብ የመጽሐፍ ቅዱሱን ታሪኮች ስናጠና አንድ ተደጋጋሚ ታሪክን እንመለከታለን። ቅዱሱ መንገድ በጊዜ ሂደት በዲያብሎስ ሴራ የሚበረዝበትና እግዚአብሔር ደግሞ በቅዱሳኑ አማካኝነት ተሐድሶ አስነስቶ ቤቱን የሚያጸዳበት የታሪክ ሂደት። የእግዚአብሔር ቤተ ክርስቲያን በሚባሉት የመጀመሪያዎቹ አብያተ ክርስቲያናት ውስጥ በተፈጠረው መከፋፈል እንደተፈጠሩ የሚታመኑት የኦርቶዶክስ እና ካቶሊክ አብያተ ክርስቲያናትም እነዚህን በዚህ ምዕራፍ የተመለከትናቸው ችግሮች የገቡባቸው ትክክለኛው መንገድ በሂደት በዲያብሎስ ሴራ የሚበረዝ በመሆኑ ምክንያት ነው። በቤተ ክርስቲያኗ በተሰራው የመበረዝ ሥራም ማርያም፣ ቅዱሳንና መላእክት በኢየሱስ ብሎም በእግዚአብሔር ክልል ውስጥ እንዲገቡ ተደርገዋል። ብሉይ ኪዳኑም ለአዲስ ኪዳኑ ቦታ አለቅ ብሏል። ያልተቀደሱ መጻሕፍትም ከቅዱሳኑ መጻሕፍት እኩል ተቀምጠዋል። እንደዚሁም የስህተትና አጋንንታዊ ትውፊቶች
ከቅዱስ ትውፊቶች ጋር ተቀምጠዋል። በዚህም በአጠቃላይ በቤተ ክርስቲያኗ ቅዱሱና ርኩሱ፣ አዲሱና አሮጌው በአንድ ላይ ተጃምሎ ተቀምጧል። ይህ አሰራር ለርኩሱ አካል ችግር ባይፈጥርበትም ቅዱሱ ግን ከርኩሱ ጋር ተጃምሎ መቀመጥ ስለማይፈልግ በዚህ የማጃመሉ አሰራር ውስጥ ቤተ ክርስቲያኗ ሁሉንም የያዘች ቢመስላትም ታቅፋ ያለችው ግን እርኩሱን ብቻ መሆኑን ልታውቅ ይገባል። ከዚህ በተጨማሪ ዋናው እያለ ሌላውን የመደረብ ትርጉሙ በዋናው አለማመን በመሆኑ በዋናው ያላመነ ደግሞ ጥፋት መሆኑንም ልታስተውል ይገባል። ለምሳሌ ኢየሱስም አዳኝ ነው እያሉ መላእክት፣ ቅዱሳን መላእክትም አዳኝ ናቸው ማለት በኢየሱስ አዳኝነት ላይ አለመተማመን ማለት ነው። በኢየሱስ አለመተማመን ማለት ደግሞ ውጤቱ ጥፋት ነው። ስለዚህም ቤተ ክርስቲያኗ ቅዱሱን ለመቀበል እርኩሱን ጠራርጋ ልታስወግድና ተጨማሪውንም ወደ የቦታው ልትመልስ ይገባል። ለዚህ ደግሞ ቤተ ክርስቲያኗ ሰማያዊ አማላጅ ኢየሱስ ብቻ መሆኑን፣ ድነት የሚገኘው በኢየሱስ በማመንና በጸጋ ብቻ መሆኑን፣ መመለክ ያለበት እግዚአብሔር ብቻ መሆኑን፣ መመሪያ መጽሐፍ ቅዱስ ብቻ መሆኑን በማመንና የስህተትና አጋንንታዊ ትውፊቶችን ቅዱስ በሆኑ ትውፊቶች በማደስ ቤተ ክርስቲያኗን ወደ ቀደመው ትክክለኛ መንገድ መመለስ መቻል አለባቸው። ዛሬ ላይ አብዛኞቹ የቤተ ክርስቲያኗ መሪዎች እነዚህን ከላይ የተመለከትናቸውን ስህተቶች በቤተ ክርስቲያን ውስጥ መግባታቸውን ያውቃሉ። ነገር ግን እውነታውን ለመናገር አይደፍሩም። አንዳንዶቹ ያሉበት ስልጣንና ጥቅም ስለሚያሳሳቸው፣ ሌሎች ደግሞ ምስጢሩን ይፋ በማውጣታቸው የሚመጣባቸውን መከራና ስደት ይህንንም መስቀል ማለት ነው ስለሚያውቁ ስህተቱን በዝምታ ያልፉታል። ዛሬ የቤተ ክርስቲያኗን ቁልፍ ቦታዎች ይዘው ቤተ ክርስቲያንን በፈለጉ መንገድ እየዘወሩ ያሉትና ለራሳቸው መንግሥተ ሰማያትን እንደማይገቡ እያወቁ ሌላው እንዳይገባ እንቅፋት እያደረጉ ያሉትን አገልጋዮች ስንመለከት ኢየሱስ ስለ ጻፎችና ፈሪሳውያን የተናገረውን ቃል ጋር በእጅጉ ይመሳሰላል። ማቴዎስ 23 ከ5-14 አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ፣ በምሳም የከበሬታ ስፍራ፣ በምኩራብም የከበሬታን ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማቾች ናችሁ። አባታችሁ አንድ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎች፣ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። ይህንን ኢየሱስ ስለ ጻፎችና ፈሪሳውያን የተናገረውን ቃል ዛሬ ላይ አምጥተን ስንመለከተው ቃሉ ለእነማን እንደተነገረ በግልጽ ይታወቃል። ያውም የሰዎችን ስም እንኳን መጥራት በሚያስችለን ደረጃ ፍንትው ተደርጎ የተነገረ ቃል ነው። ዛሬ ላይ አንዳንድ በመጽሐፍ ቅዱሱ የበላይነት የሚያምኑ ጥቅሙ ያላሳሳቸው መስቀሉን ለመሸከም ዝግጁ የሆኑና ከምድራዊው ረብ ይልቅ ዘላለማዊውን ሕይወት የሚያስቀድሙቱ እውነቱን ሲረዱ ቤተ ክርስቲያኗን ጥለው ወደ ትክክለኛ አስተምሮ ሲሄዱ እየተመለከትን ነው። ይህ መልካም ቢሆንም
በቤተ ክርስቲያኗ ውስጥ እንደነሱ መጻሕፍትን ማግኘት፣ ማንበብና መረዳት የማይችሉ ብዙ ድጋፍ የሚያስፈልጋቸው ወገኖችን ባገናዘበ መልኩ ቢንቀሳቀሱ ግን የበለጠ የተሻለ ነበረ። መጽሐፍ ቅዱሱ ላይም ስንመለከት ብዙዎች ቅዱሳን እውነታው ሲገለጥላቸው በቤተ ክርስቲያናቸው ለገባው ርኩሰት ቤተ ክርስቲያናቸውን ጥለው አልወጡም። ቅዱሱን ከእርኩሱ ለይተው እርኩሱን ሲያስወግዱና የእግዚአብሔርን ቤት ሲያድሱ ነው የነበሩት። ይህንንም እውነታ ከላይ በቀረቡት ጥቅሶች ውስጥ ማረጋገጥ ይቻላል። ከነዚህ ጥቅሶች ውስጥም አንዱን በምሳሌ ሰፋ አድርገን ብንመለከት በነ ኢዮስያስ ዘመን በሰማይ ሰራዊት ወይም በመላእክት ስም አምልኮ በቤተ ክርስቲያን ውስጥ ሲደረግ ነበረ። ለኢዮስያስም እውነቱ ሲገለጥለት ኢዮስያስ እነዚህን በመላእክት ስም የተቀመጡትን የአምልኮ ዕቃዎች ጠራርጎ አውጥቶ አቃጠለ። ሁለተኛ ነገሥት 23:4 ለሰማይም ሰራዊት ሁሉ የተሰሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጧቸው ዘንድ አዘዘ። ከኢየሩሳሌምም ውጪ በቄድሮን ሜዳ አቃጠላቸው። ዛሬ በቤተ ክርስቲያኗ የምንመለከተው ችግር ይህንን በነ ኢዮስያስ ዘመን የነበረውን የመላእክትን አምልኮ ጨምሮ ሌሎች ብዙ የተለያዩ አይነት አምልኮዎች መግባታቸውን ነው። ይህም ቤተ ክርስቲያኗ ምን ያህል ሰፊ የእድሳት ሥራ እንደሚያስፈልጋት ያሳያል። በዚህም ቤተ ክርስቲያኗ መሠረታዊ የተሃድሶ ሥራዎች እንደሚያስፈልጓት ግልጽ ነው። በዚህም እያንዳንዱ ሰው እውነቱ ሲገለጥለት ቤተ ክርስቲያኗን ለቆ ከመውጣት ይልቅ የተረዳውን እውነት በጥበብ ለሌሎች በማካፈል እነርሱም ለሌሎች እንዲያካፍሉ በማድረግ በጥበብ በተቀናጀ መንገድ በመስራት በቤተ ክርስቲያኗ ውስጥ አጠቃላይ ተሃድሶውን በማንቀሳቀስና ከላይ የተመለከትናቸውን የስህተት ትምህርቶችና ጣዖቶችን በሙሉ ከእግዚአብሔር ቤት በማስወገድ የእግዚአብሔርን ቤት ለእግዚአብሔር ብቻ መቀደስ ይገባል። ሁለተኛ ዜና 29:5 የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ፣ እርኩሱን ነገር ሁሉ ከመቅደስ አስወግዱ። ኢሳይያስ 57:14 እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝቤም መንገድ እንቅፋትን አውጡ ይላል። ይህ እርኩሱን የማስወገድና ቤቱን የማጽዳት ሥራ ግን በጥበብ በቅንጅትና በጸሎት ሊመራ ይገባል። ቤቱን ስታድሱ ደግሞ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋል፣ ለነፍሳችሁም የኃጢአት ስርየትን እና ዘላለማዊ ዕረፍትን ታገኛላችሁ።